ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በቼልሲ ቤት አዲስ ሰበር ዜና ይፋ ሆኗል። ቼልሲ አሰልጣኝ ሊያም ሮዚነርን በይፋ አሰናብቷል። የቼልሲ ባለቤቶች ከጧት ጀምሮ እስከ ማታ ድረስ ባደረጉት አስቸኳይ ዝግ ስብሰባ በማጠቃለያቸው አሰልጣኝ ሊያም ሮዚነርን ማሰናበታቸውን ይፋ አድርጓል። በጥር ወር አሰልጣኝ ኢንዞ ማሬስካን በማባረር የ6 ዓመት ይፋዊ ኮንትራት በመስጠት ወደ ስታንፎርድ ብሪጅ ያመጡት የስትራስበርግ አሰልጣኝ የነበረው ሊያም ሮዚነር በቼልሲ ቆይታው በቼልሲ አስከፊ ሽንፈትን ማስተናገዱን ተከትሎ እንደዚሁም ቼልሲ በታሪኩ አይቶት የማያውቀው አስከፊ ሽንፈት በተደጋጋሚ ማስተናገዱን ተከትሎ በደጋፊዎች ጫና ምክንያት የቼልሲ ባለቤቶች አሰልጣኝ ሊያም ሮዚነርን በይፋ አሰናብተውታል። ከዚህ በኋላ ማን አሰልጣኝ ይሆናል የሚለው ጉዳይ በጉጉት የሚጠበቅ ይሆናል። በተለይ የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ፣ ሴስ ፋብሪጋስ እንደዚሁም ሉዊስ ኤንሪኬን የመሳሰሉ ሌሎች የዓለማችን ታላላቅ አሰልጣኞች ወደ ስታንፎርድ ብሪጅ የሚመጡበት እድል ሰፊ እንደሆነ እየተዘገበ ይገኛል። አሰልጣኝ ሊያም ሮዚነር ምንም እንኳ የ6 ዓመት ኮንትራት ማለትም እስከ 2032 የሚያቆያቸው ኮንትራት ቢኖራቸውም በቼልሲ ቤት እያስመዘገቡት ያለው ውጤት እጅግ አሳፋሪና በብዙ የቼልሲ ደጋፊዎች ዘንድ አንገት የሚያስደፋ በመሆኑ የቼልሲ ባለቤቶች ሳይወዱ በግድ አሰልጣኝ ሊያም ሮዚነርን ለማሰናበት ተገደዋል። ቼልሲ አስከፊ በተባለው ዓመት ማለትም በኒውካስትል 1-0 ተሸነፈ፣ በኤቨርተን 3-0፣ በማንቸስተር ሲቲ 3-0፣ በማንቸስተር ዩናይትድ 1-0 እንደዚሁም ትላንት ምሽት በበርሚንግሃም በብራይተን 3-0 መሸነፉን ተከትሎ በቼልሲ ታሪክ ታይቶ የማይታወቅ አስከፊ ሽንፈት ቼልሲ ሊገጥመው ችሏል። ከ114 ዓመት የቼልሲ ቆይታው እንደዚህ አይነት ሽንፈት አስተናግዶ አያውቅም። ወይም ደግሞ አንድም ጎል በእነዚህ 5 ጨዋታዎች መሸነፍ ብቻ አይደለም፣ አንድም ጎል የቼልሲ ተጫዋቾች ጎል ማስቆጠር አልቻሉም። በዚህም ቼልሲ አይቶት የማያውቀው ከፍተኛ ሽንፈት ወይ ደግሞ ውርደት ሊከናነብ ችሏል ማለት ነው። አሰልጣኝ ሊያም ሮዚነር ላይባረር ይችላል፣ የቼልሲ ባለቤቶች እንደፈለጉ ስለሚያሽከረክሩት አያባሩትም የሚሉ ሀሳቦች ሲሰነዘሩ ነበረ። ነገር ግን ይህንን መቋቋም ያቃታቸው የቼልሲ ባለቤቶች ሳይወዱ በግድ አሰልጣኝ ሊያም ሮዚነርን ለማሰናበት ተገደዋል። ከዚህ በኋላ ማን የቼልሲ አሰልጣኝ ይሆናል የሚለው ጉዳይ በሰፊው የሚያነጋግር ነው። በጊዜያዊነት ግን ጆን ቴሪን ለመሾብ እንዳሰቡ እየተገለጸ ይገኛል። የቀድሞ የቼልሲ ተከላካይ የሆነው ጆን ቴሪ የእንግሊዝ ፕሪሚየር ሊግ እስኪጠናቀቅ እስከዚህ ዓመት መጨረሻ ድረስና የኤፍኤ ካፕ ጨዋታዎችንም እየመራ ወደ ሜዳ እንዲገባ ሊደረግ እንደሚችል እየተገለጸ ይገኛል። አሁን ላይ በዋናነት የጆን ቴሪ ስም በስፋት መነሳቱን ቀጥሏል። ካልሆነ ደግሞ የቼልሲን በጊዜያዊነት እንዲረከብ አሰልጣኝ ኢንዞ ማሬስካ ሲባረሩ ተክቶ የነበረው የቼልሲው ምክትል አሰልጣኝ ወይም ደግሞ የወጣቶች አሰልጣኝ ለዚህ እስከ ዓመቱ መጨረሻ ቼልሲን ሊረከብ ይችላል። ካስታወሳችሁ ከአሰልጣኝ ኢንዞ ማሬስካ እንደተባረረ ቼልሲ ከማንቸስተር ሲቲ ነበረ ጨዋታው ኢቲሃድ ድረስ ሄዶ 0-0 ያስወጣ ምርጥ አሰልጣኝ ነው። ስለዚህ ለሱም ይህም የቼልሲ ወጣቶች አሰልጣኝም እድል የሚያገኝበት እድል ሊኖር ይችላል ማለት ነው። ከዛ ውጪ በቋሚነት ዲያጎ ሲሞኒ በሰፊው ስሙ እየተጠቀሰ ይገኛል። እንደዚሁም ሉዊስ ኤንሪኬ የፓሪስ ሰን ጀርሜን አሰልጣኝ እንደዚሁ ቼልሲን የሚረከብበት እድል ሊኖር ይችላል። በሌላ ዜና እንደዚሁ ኤዲን ጀርዚክ የተባለው የቀድሞ የቦሩሲያ ዶርትሙንድ አሰልጣኝ እንደዚሁ ቼልሲን የሚረከብበት እድል እንዳለ ነው እየተገለጸ የሚገኘው። አሰልጣኝ ኢንዞ ማሬስካ መባረሩን ተከትሎ በርካታ የቼልሲ ደጋፊዎች በተለያዩ ማህበራዊ ድረገጾች ደስታቸውን እየገለጹ ይገኛሉ። ምክንያቱም አሰልጣኙ ከመጣ በኋላ በቼልሲ ቤት ምንም ያሳየው ለውጥ የለም። በእርግጥ በመጣባቸው 4 እና 5 ጨዋታዎች ላይ ጥሩ ውጤቶችን ለማሳየት ችሏል። ከዛ ውጪ ግን ባሉት ጨዋታዎች በሙሉ የቼልሲ ደካማውን ቼልሲ ተመልክተናል። በቼልሲ የአሰልጣኝነት ታሪክ እንደዚህ እንደ ሊያም ሮዚነር አሰልጣኝ ደካማ አሰልጣኝ ቼልሲ አይቷል ብሎ መናገር አይቻልም። የሱ መባረር መላው የቼልሲ ደጋፊዎችን ያስደሰተ ይመስለኛል። አሁን ላይ እንግዲህ በዋናነት የተሰማው ሰበር ዜና የአሰልጣኝ ሊያም ሮዚነር መባረር ነው። በቀጣይ ቼልሲ ማን አሰልጣኝ ይሆናል የሚለው ጉዳይ እየተከታተልን እንግዲህ የማቀርብላችሁ ይሆናል።
ወደ ሌላ ዘገባ ስንሸጋገር እንደዚሁ ስቲቫኦ ዊሊያን ረጅም ጉዳት እንዳጋጠመው ይፋ ሆኗል። የቼልሲ ወሳኝ ተጫዋች የሆነው ስቲቫኦ ዊሊያን ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ገና 14ኛው ደቂቃ ያህል እንኳን ሳይጫወት ተቀይሮ ባጋጠመው ጉዳት ተቀይሮ መውጣቱ ይታወቃል። አሁን እንግዲህ የቼልሲ የሕክምና አባላት ባሳወቁት መሰረት የቼልሲ ፉትቦል ክለብ ይፋ እንዳደረገው ከሆነ ስቲቫኦ ዊሊያን ለቀጣዮቹ 3 እና 4 ወራት ከሜዳ እንደሚርቅ አሳውቋል። በዚህም እንግዲህ ቼልሲ እስከ ዓመቱ መጨረሻ በሚያደርገው ጨዋታዎች ስቲቫኦ ዊሊያን አይሰለፍም። እንደዚሁም የዓለም ዋንጫም ጭምር ሊያመልጠው እንደሚችል እየተዘገበ ይገኛል። ከብራዚል ብሔራዊ ቡድን ጋር የዓለም ዋንጫን ለመጫወት ጉጉ የነበረው ስቲቫኦ ዊሊያን አሁን ላይ ባጋጠመው ጉዳት ከብራዚል ብሔራዊ ቡድንም ውጪ የሚሆንበት እድል እንዳለ ነው እየተገለጸ የሚገኘው። እንግዲህ የስቲቫኦ ዊሊያን ጉዳት ምን ሊመስል ይችላል? ሊያገግም ይችላል? በቶሎ ሊመለስ ይችላል? የሚለው ጉዳይ በቀጣይ የምንመለከተው ይሆናል። በሌላ ቼልሲ ቤት በተሰማ ዜና ኤንዞ ፈርናንዴዝን ለመልቀቅ ቼልሲ ከ120 ሚሊዮን ፓውንድ እስከ 150 ሚሊዮን ፓውንድ እንደሚፈልግ ይፋ ሆኗል። ቼልሲዎች ኤንዞ ፈርናንዴዝን የመልቀቅ ፍላጎት አላቸው። ነገር ግን የሚለቁት በአንድ ኮንዲሽን ነው። ይህም ምንድነው? ከ120 ሚሊዮን ፓውንድ እስከ 150 ሚሊዮን ፓውንድ የትኛውም ክለብ ኤንዞ ፈርናንዴዝን የሚፈልግ ከሆነ መክፈል ይጠበቅበታል ሲሉ የቼልሲ ውስጥ ታዋቂ ምንጮች እየገለጹ ይገኛሉ። በተለይ ወደ ፓሪስ ሰን ጀርመን ካልሆነም ወደ ሪያል ማድሪድ ሊያቀና የሚችልበት እድል አለ። ይህን ያህልም ገንዘብ ለመክፈል የሚችሉት እነዚህ ሁለት ክለቦች ብቻ ናቸው። ፍላጎቱ ካላቸው እንግዲህ ይህን ያህል መጠን ከፍለው ወደ ክለቦቻቸው ሊያዘዋውሩት ይችላሉ። ነገር ግን ይህን ያህል ገንዘብ በትክክል ይፈልጋሉ ወይ? የኤንዞ ፈርናንዴዝስ እውነተኛ ፈላጊ ናቸው የሚለው ጉዳይ የሚታይ ይሆናል። በሌላ ዜና የቼልሲ ባለቤቶች በቀጣይ ወጣቶች ላይ እንደማይሰሩ እየተገለጸ ይገኛል። ልምድ ያላቸው እንደዚሁም በርካታ ውጤት ማምጣት የሚችሉ ተጫዋቾችን ብቻ ወደ ስታንፎርድ ብሪጅ ለማምጣት እቅድ እንደያዙ ነው እየተገለጸ የሚገኘው። አሁንም አሰልጣኝ ሊያም ሮዚነርን አባረዋል። በቀጣይ ልምድ ያለው ውጤታማ የሆነ አሰልጣኝ ወደ ስታንፎርድ ብሪጅ ያመጣሉ። እንደዚሁም አሰልጣኝ ብቻ አይደለም፣ ወጣት ተጫዋቾች ላይ ነበረ ከዚህ በፊት ትኩረታቸው። አሁን ግን የዋንጫ ሪከርድ ያለው ብቃቱ ከፍተኛ የሆነ ረጅም ዓመት እንግዲህ በጥሩ ብቃት ያሳለፈ ተጫዋችን ወደ ስታንፎርድ ብሪጅ ለማምጣት መወሰናቸው ተገልጿል። እንግዲህ በቼልሲ ቤት የደረሰባቸውን ከፍተኛ ውግዘት ተከትሎ እነዚህ የቼልሲ ባለቤቶች ሀሳባቸውን በመቀየር ወጣቶች ላይ ብቻ የነበረውን ትኩረታቸው በመቀየር ልምድ ወዳላቸውና ውጤታማ ወደሆኑ ተጫዋቾች ፊታቸውን ያዞራሉ ተብሎ ይጠበቃል። በዚህም እነ አልቫሬዝን የመሳሰሉ ተጫዋቾች እነ ጁኒየር የመሳሰሉ ተጫዋቾችን ወደ ስታንፎርድ ብሪጅ ለማምጣት እቅድ እንዳላቸው ነው እየተገለጸ የሚገኘው። እንግዲህ አሁን ላይ ቼልሲ ቤት በስፋት እየተዘገበ የሚገኘው የአሰልጣኝ ሊያም ሮዚነር ስንብት ነው። እንግዲህ ከዚህ ተያይዞ ሌሎች መረጃዎች ሊኖሩ ይችላሉ። በቀጣይ እየተከታተልኩ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ